ምን ታረጋለሽ? ዳንቺ ምን ይሻልሽ? እዛው ነው ለልጅቷም እዛ ብትሆኝ ነው ይሻላት እንዴ? አይደለም መጀመሪያ እኮ ልጅቷ በናፍቆት ማለት የምርሽን ነው፣ ግን የእውነት እየከፋኝ ነው። ሲከፋሽ ለምን አያዝም? ምን አገባኝ? መለከተኛል እንዴ? ለምን መጣሽ እያልሽኝ እኮ ነው እኮ። ለምን መጣሽ እያልኩሽ ነው። አማርኛ መሰለኝ እያወራሁሽ ያለሁት። እንዴ ለኪና ምን ታረጋለሽ? አራት እየከፋኝ ነው እንዴ? እና እየከፋኝ ነው እና ለምን አገባኝ? እዛ ተበደላችሁ ግን እዚህ ለፋችሁ ያለ ታለባላችሁ። አጣጭውን አልፈልገው። የምርሽን ነው? በሰው የጠላሁት እንዳይደርስብኝ ስለዚህ ነው ልቤ የሚሰጋብኝ። ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ የኔ ማሮች? አረናፈቃችሁ። በነገራችን ላይ እንዴት እንደምወዳችሁ ታውቃላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ሁላችሁንም በያላችሁበት ሰላምና ጤናችሁን ብዝት ያርግልኝ እያልኩኝ ዛሬ ደግሞ ያው ብዙን ጊዜ ነግራችሁ እንደነበረ ሀገሬ ስገባ አምሮኛል፣ ናፍቆኛል እያልኩኝ ስወተውታችሁ የነበረውን ነገር ዛሬ አሳያችኋለሁ። እናንተ ደግሞ ቤቴን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ያው በጣም እንደምወዳችሁ ታውቃላችሁ። እንዲህ እንጢፍ ነው የምወዳችሁ። ያው በድጋሚ የምላችሁ ነገር ምንድነው ሰብስክራይብ ማድረግ እንዳይረሳ። ሀገር ግቢ ብላችሁ አስገብታችሁኛል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም መልካም ነገሮችን ወደ እናንተ ለማምጣት እሞክራለሁ። መልካም ነገሮችን እንደማሳያችሁም ደግሞ ቃል እገባላችኋለሁ። እና ያው ላይክ አድርጉ ለማለት ያህል ነው። አብረን እንቆያለን። እግዚአብሔር ሁላችሁንም ወጥቶ ከመቅረት ይጠብቃችሁ። ስደት ላይ ያላችሁ የስደት ቅርሶቼ፣ ስደት ላይ ሆኜ ሲከፋኝም ደስ ሲለኝም ያው ታውቃላችሁ አሮጪ እናንተ ጋር ነው የምመጣው። ያው እንደማ ሀገር ገብቼ ለማን አባቱ ብዬ ነው እዚህ የምለው እነሱ እያሉ ብዬ ከቻልኩላችሁ እና ወዳችኋለሁ ልላችሁ እወዳለሁ። ተከታተሉኝ። እንግዲህ ጋይስ ያው ዱአ አድርጉ። እኛ የሰው ሀገር በዱአ እንጂ በዱላ አልኖርንም። ስለዚህ ዱአ አድርጉ ብያለሁ። በዛውም ላይክም አድርጉ ጋይስ። እና ያው ጭስ እናደርጋለን። እንግዲህ እናንተ ግን የሰው ሀገር ስትኖሩ ማለት ነው ሰው ጭስ ያምራል። በቃ ጭስ ነበር ያማረኝ። ቡና አፍልቶ ጭስ ማድረግ ታውቃላችሁ። እና እንግዲህ ያማረኝም በሀገሬ ገብቼ እያጨጨስኩ ነው ማለት ነው። አብረን እናጨጨሳለን። የታባት እንስና ያው ቡናችንንም እናፈላለን። እንግዲህ ጭስ እናደርጋለን፣ ዱአ እናደርጋለን። የሰው ሀገር ያላችሁ እህት ወንድሞቼ እግዚአብሔር በሰላም ለሀገራችሁ ያብቃችሁ። እግዚአብሔር ወጥቶ ከመቅረት ይጠብቃችሁ። እውነት ነው የምላችሁ። የሰው ሀገር ብዙ ጊዜ የሰው ሀገር ስንኖር እናዝናለን፣ እናለቅሳለን፣ እንከፋለን። ሰው ደግሞ ያንን ስሜታችንን አይረዳልንም እና እግዚአብሔር ወጥቶ ከመቅረት ይጠብቃችሁ። ከምንም በላይ ከዛ በላይ የለም። በቃ ጤና ሆኖ ሙሉ ጤነኛ ሆኖ ምንም አይኖራችሁ። በነገራችን ላይ ግን ሙሉ ጤነኞች ሆናችሁ ቤተሰብ ጋር እንደመድረስ የሚያስደስት ነገር የለም እና ስለ ሁሉም ነገር እግዚአብሔር ይመስገን። ያው አሁን ሲስተር ትመጣለች፣ ቡናችንንም እናጫጭሳለን። ያው ሰፈራችን በነገራችን ላይ ጎረቤት አይጠፋም። ቡናችንን አብረን እንጠጣለን ማለት ነው። እንግዲህ ጋይስ ያው ጨስ እያደረግን ሁሉንም ነገር የሚመጣውን ሰው እንጠብቃለን ማለት ነው። ያው ማዘርም ትመጣለች እንደነገርኳችሁ ስራ ሄዳ ነው። እነ ሲስተር የሚመጣው በነገራችን ላይ ቪዲዮ እየቀረስኩ ነው። ቁጭ በይ እዚህ ጋር ቡና እያፈላው ነው። ቪዲዮ እየቀረስኩ ነው። እንዴት ነሽ? አለሽ? ሰላም። አዎ አንቺ እማዬ የለችም። ቡና ላፍላላችሁ ብዬ እኮ ነው። እየፈላ ነው። ኧረ እና እንዴት ነሽ? ዝም ብለሽ ነይ ብለሽ ከሰው ሀገር አስመጥተሽኝ ጥፍት ያልሽ ነው። ኧረ ቀልድ በማርያም እንዴ የእውነት አላለችም። ኧረ ሴትዮ ሳባርጊው ራስሽ ሻርሽ ነው ያልሽኝ እና ነይ ስላልኩሽ ዝም ብለሽ ትመጫለሽ። እኮ ላፌ እኮ ነው ዝም ብዬ ነይ ያልኩሽ እኮ ላፌ ደስ እንድትሽ ነው እንጂ እኮ የምርሽን ነው። ኧረ የምሬን ነው። ከምርሽ ነው አንቺ ወላሂ በይ እንዴ። ኧረ ቀልድ ይላል ቀልደኛ። ምን አለ ብለሽ ነው የመጣሽ? ቆይ አይደለም ሲጀመር ማለት ነው ልጅቷ ብቻዋን ናት እና በጣም እየናፈቅሻት ነው። ስለዚህ እኛ ደግሞ አንችልም ነይ ልጅሽን ያዢ እና ይበቃል ብለሽ ነው ያመጣሁት። ልጅቷ ምን ትሆናለች?
እንዴ ምን ማለት ነው? ለልጅቷ አንቺ ሲከምቶኝ እዛ ብትሆኝ ነው የሚሻላት። የምርሽ ነው? እዚህ መጥተሽ ምን ታረጊላታለሽ? ምን ትጠቅሚያታለሽ ለልጅቷ? ኧረ በማርያም እያስከፋሽ ነው። ምን ታረጊላታለሽ እንዴ? ልጅቷ ናፍቃኛለች። ምን ሆነች? እስኪ ልጅቷ ምን ሆነች? መጣሽና ምን ጠቀምሻት? ኧረ በማርያም እኔ ቡና ማፍላት ፈልጌ እያፈላሁ ነው። አትልከፊኝ። የምርሽ ነው የምታወሪው? ቡናውን ምን ጨነቀኝ? ምን ታረጊላታለሽ? እስኪ መጣሽ ምን ጠቀምሻት? እንዴ ምን ማለት ነው? ምን አረግሽላት? እስኪ መጣሽ ምን ጠቀምሻት? እስኪ ያረግሽላት ነገር ምን አለ? እንዴ እና በሰው ሀገር መንከራተት ነበረብኝ። ምን ታረጊያለሽ? ለአንቺ ምን የሚሻልሽ እዛው ነው። ለልጅቷም እዛ ብትሆኝ ነው የሚሻላት። እንዴ አይደለም መጀመሪያ እኮ ልጅቷ በናፍቆት ማለት የምርሽን ነው? ግን የእውነት እየከፋኝ ነው። ሲከፋሽ ነው ሲከፋሽ ለምን አያድርም? ምን አገባኝ? ይመለከተኛል እንዴ? እንዴ ለምን መጣሽ እያልሽኝ እኮ ነው እኮ። ለምን መጣሽ እያልኩሽ ነው። አማርኛ አሳቢ አማርኛ መሰለኝ እያወራሁሽ ያለው። ምን ታረጊያለሽ? ኧረ እየከፋኝ ነው እንዴ። እና እየከፋኝ ነው እና ለምን አገባኝ? እዛ ተበደላችሁ ግን እዚህ መጣችሁ እኛ ላይ ታነባላችሁ። ታጭው አልፈልገውም። የምርሽን ነው? እንዴ እኔ እኮ ቢያንስ እኮ ማለት ነው አንቺ እኮ ነሽ እንድመጣ ያደረግሽኝ አንቺ እኮ ነሽ። እና ልጅቷን እሺ ዝም ብዬ በባዶ ቦታ ልጅቷን ጥያት ሰው ሀገር መንከራተት ነበረብኝ። እየነገርኩሽ አለሁት። አይሰማሽም? ተንከራተሻል። እስካሁን አንድ ቤት ነበርሽ አይደለ? አልተንከራተሽም፣ አልዞርሽም። ምን የተበደልሽው ነገር አለ? ሴትዮዋ ምን በድላሻለች? እስኪ ዝም ብለሽ ተነስተሽ ብትመጪ ምን አርገታሻለች? አይደለም ገንዘብ እኮ ለሰው ልጅ ህይወት አይሆንም ማለት እኔ ታውቂያለሽ ልጄ ናፍቃኛለች ብዬ ነግሬሻለሁ አይደል? ሁሉንም ነገር ነግሬሻለሁ። እንደተበደለ ሰው ያዞባችን ለላታም ቢቢ እዛው ችግር ካለብሽ እዛው ችግርሽን ጨርሰሽ አመጭ። አረ ደግሞ ታረጋለሽ። እሺ ምን ፈልገሽ ነው የመጣሽው? አሳቢ ምን ታረጋለሽ? የምርሽን ነው? የምርሽን ነው? ስታይኝ እያቀለድኩ መስላለሁ? እየሳኩኝ ነው? እየሳኩኝ ነው? አይደለም እኔ እኮ የሰው ሀገር ከፍቶኝ አርፋለሁ ብዬ እኮ ነው የመጣሁት። እየሳኩኝ ነው ወይ? የምርሽን ነው? ደጋግመሽ የምትይ አምላኬ ወይ እኔ እኮ ቢያንስ ማለት ነው ሀገሬ ማረፍ የለብኝም? እሷ አታርፊ? እያረፍሽ አይደለም የምትሰሪው ወይስ መኝታ የለም እየተኛሽ አይደለም የምትሰሪው? ምን ጉዳይ አለሽ እዚህ? እስኪ ምን ፈልገሽ ምን ልትጠቅሚ ምን ልታረጊ ነው የመጣሽው? ምን ሀጃ ኖሮሽ? እስኪ ቀና ብለሽ አናግሪኝ። ምን ሀጃ ኖሮሽ? የዛ ብሶታችሁን እዚህ መታችኛል የምታደርጉ? ኧረ በማርያም ገና ሳምንት እኮ አልሆነኝም ከመጣ። ምን ሆነሽ ነው? ለምን አንድ ቀን አልሽም? አይመለከተኝም። እኔ አይመለከተኝም። አሰሚን የማወራው ነገር አይሰማሽም እንዴ? አንድ ሳምንት አልሆነኝም እኮ ገና። ለምን አንድ ቀን አልሽም? ታደርጋለሽ? እስኪ እሺ ምን ነካው ብሽ ማለት መተሽ እስኪ መተሽ በቃ አይደለም ነገር እስኪ ምን አድርገሻል እንዴ? ቢያንስ እኮ ልጄ ናፍቃኛለችና በሰው ሀገር መንከራተት ነበረብኝ። ልጅሽ መች ናፈቅሽኝ አለችሽ? እዚህ መተሽ ምን ታረጊላታለሽ? እስኪ እሺ እናንተ ልጆቻችሁን አቅፋችሁ ስተኙ የኔ ልጅ በናፍቆት እንትን ማለት ነበረባት። እኛ ልጆቻችንን አቅፈን ስተኛ አየር ነበር የምትኖረው። አንቺ እኮ ነሽ ነው ያልሽኝ። አንቺ እኮ ነሽ ምን ሆነሽ ነው? አንቺ እኮ ነሽ ነው ያልሽኝ። ደስ እንዲልሽ። እሺ ከመጣ በኋላ ለምን መጣሽ? ለምን ትይኛለሽ? እስኪ ምን ታረጊያለሽ? ኧረ በማርያም አንቺ ፈጣሪ ፍሪ። ሳምንት እኮ ገና አንድ ሳምንት እኮ አልሆነኝም። ፈጣሪ ፍሪ በደንብ ነው የምጠራው። ኧረ ገና ዛሬ አንድ ቀን ቢያንስ እኮ እንደተበደለ ሰው እኮ ታነዛለሽ። ያዞባሽ እንደተበደለ ሰው አይደለም የሚያይ ሰው አንቺ ተበዳይ እኔ በዳይ። እስኪ ምን አዳምን ጉዳይ ኖርሽ? የምርሽን ነው ግን እያወራሽ ያለሽው? እኔ እኮ ሰው መጥቶ ማለት አያርፍም። ዘላለሙን የሰው ሀገር መንከራተት አለበት። ቀልድ እንዲመስል ሳትሆንሽ እስካሁን ስተኝ እየቀለድኩ ምስታል ምን ነው እየቀለደ የሚመስለው? እስኪ በደንብ ስታይ እስኪ ምን ነው እየቀለደ የሚመስለው? እየቀለድኩ ቢሆን እኮ አንቺም አስቂኝ ነበር፣ አታለቅሽም፣ ትስቂ ነበር እየቀለድኩ ቢሆን ማለት ነው። አይ እኔ እውነት ለመናገር ስሜታዊ ሆኜ ነው በጣም ስለከፋኝ ነው ያለቀስኩት እንጂ ለሌላ ነገር አይደለም። ግን ስሜታዊ ሆኖ ይችላል ግን ምንም ሀጃ የለሽም፣ ምንም ጉዳይ የለሽም። እዚህ የሚያስመጣ ነገር ምንም ነገር የለም። መጣሽም ቀረሽም ምንም ለውጥ የለውም። ሰምተሽኛል? መጣሽም ቀረሽም የሚጠቅም ነገር የለውም። እሺ እኔ ዘላለም አለሜ የሰው ሀገር መንከራተት ነበረብኝ እና
እናንተ ልጆቻችሁን አቅፋችሁ ስትተኙ የኔ ልጅ በናፍቆት መሰቃየት ነበረባት። ሁሌ ለእናንተ ስል እንዳሻማ መቅለጥ ነበረብኝ። አቁምልኝ፣ ቪዲዮን አቁምልኝ፣ አቁሞ በቃ በሰው የጠላሁት እንዳይደርስብኝ ስለዚህ ነው ልቤ የሚሰጋ